አንድ ክርስቲያን ነበር፣ እሱም በመስቀል ላይ ሞተ ይላል ፍሪድሪክ ኒቼ። በዚህ በማይታይና በማይዳሰስ ድብቅና ውስብስብ ዓለም ውስጥ የምንኖር ነፃ ነፍሶች በሴራው፣ በተንኮሉ፣ በሰላ ብልጠቱ አዞና እናዞ በሚገዛው ስርዓት ውስጥ የምንኖር እምቢባዮች አንዳንዴ ስርዓቱን ለመውደድ አንዳንዴም ለመፍራት እንገድዳለን። ይህን ከእይታ ውጭ የሆነ ስዕልና ውስብስብ ስርዓት አሻፈረኝ የማለት አቅም እንኳን እንዳይኖረን የፍጥኝ ታስረናል። ሁላችንም ከተጣለብን ኃላፊነትና ግዴታ እንዳናፈገፍግ ተደርገን ተጠፍርነናል። በእርግጥ አንዳንዴ እጅና እግራችን የጠፈረንን ካቴና የአንገታችንን ካራ ተሸክመን ብንቦርቅም ብዙውን ጊዜ በዚህ የጣፈንታችን አምባገነን ስርዓት ላይ ጥርሳችንን እንነክሳለን፣ ግንባራችንን እንቋጥራለን። እናም ያሻንን አድርገን ያሻንን እንሆናለን። ተርታውም ተመልካች ኃላፊነት ከማይሰማቸው ስርዓት አልበኞች ይመድበናል። በእርግጥ ሁሌም ቢሆን የተቺዎች ውግዘት ድርሻችን ነው። እናንተ ነፃ ነፍሶች ምናልባት ለስርዓቱ ያለን ታማኝነት የከንቱነታችን ስር እንዳይሆን፣ ምናልባት ስርዓቱ የጣለብን የሥነ ምግባር ቀንበር የደካማ ጎናችን የድድብናችን ምንጭ እንዳይሆን፣ ምናልባት ለስርዓቱ ባለን ታማኝነት ለዛቢስ ደባሪ ፍጡራን እየሆንን እንዳይሆን፣ በዚህች አጭር ሕይወት እፍኝ ለማትሞላ ዕድሜ ደባሪ ሆኖ መገኘት አያሳስብም? በፈረንጆቹ 1844 እስከ 1900 ዓ.ም የኖሩ አወዛጋቢው ፈላስፋ ፍሪድሪክ ኒቼ የዘመኑ የግብረ ገብ አስተምሮ ከእውነተኛው ግብረ ገብነት ፍጹም ተቃራኒ እንደሆነ ይገልጻል። ምክንያቱም ማንኛውም አይነት የሥነ ምግባር አስተምሮ ከሰው ልጅ ተፈጥሮ ጋር የሚጣጣም እንጂ በፍጹም የሚቃረን መሆን የለበትም። ኒቼ የሰው ልጅ ተፈጥሮውን ደመነፍሱን ውስጣዊ ፍላጎቱን መሠረት አድርጎ ፍላጎቱ ለማሟላት የሚዋትት ፍጡር ነው በሚለው የአርተር ሾፐንሃወር አስተሳሰብ ይስማማል። ይሁን እንጂ ከሾፐንሃወር የጸለምተኝነት ፍልስፍና በተቃራኒ ኒቼ ውስጣዊ ፍላጎታችንን ከማጥፋት ወይንም አንዳንድ የዘመኑ አስተምሮችን እንደሚሰብኩት ከማፈን ይልቅ ሙሉ በሙሉ በማሟላት ስኬትና እርካታ መጎናጸፍ ይቻላል ብሎ ያምናል። ገዢና ተገዥ በኒቼ አመለካከት ምን ይመስላል? ሰብስክራይብ ማድረግ እንዳይረሳ። ፍሪድሪክ ኒቼ በሰው ልጅ ታሪክ ውስጥ ለዘመናት ሰፍነው የኖሩ ሁለት አይነት የሞራል ስርዓቶች አሉ ይላል። የባሪያዎችና የጌታዎች ሞራላዊ ስርዓት። እነዚህ ሁለት ስርዓቶች የየራሳቸው ሕግጋት አላቸው። የደካሞቹ የባርነት ስነ ልቦና ለጌቶች እንዲንበረከኩና እንዲገዙ ያስገድዳል። ድል አድራጊ ዘረ አርያንን በውስጡ የሚያካትተው የመሳፍንቱና የልዑላኑ የገዢዎች የጌቶች መደብ በተቃራኒው ለውጊያ ለፍልሚያና ለድል የተሰጠ ነው። ይህ መደብ ውስጣዊ ሰላምና እርካታ የሚያገኘው ተቀናቃኙን ድል ነስቶ ጠንካሮች ደካሞችን የመግዛት ተፈጥሯዊ መብት እንዳላቸው ማሳመን ሲችል ብቻ ነው። እንደ ኒቼ አገላለጽ ይህ የሞራል ስርዓት ተፈጥሯዊውን ሕግጋት መሰረት ያደረገ በመሆኑ አንዳንድ አይሁድና ክርስትናን የመሳሰሉ አስተምሮዎች ከሚሰብኩት ሰብአዊነትና ርኅራሄ የታከከ ፍልስፍና የተሻለ እውነት ሊኖረው ይችላል። እንደ ኒቼ አመለካከት የአይሁድና ክርስቲያኖች ባህል ተግባራዊነቱ ለባሮች ብቻ ነው። አይሁዶች መላ ታሪካቸውን ተገዥ ሆነው ስለኖሩ ለደካማው መደብ ተስማሚ የሆነ የግብረ ገብነት መርህ አረቀቁ። ይህ አይነቱ ግብረ ገብነት ከታመቀ ምሬት፣ ንዴትና ጥላቻ የመነጨ ከመሆኑም ባሻገር ባሮች በጌቶች ላይ የሚያሳዩትን ድብቅ የሆነ የውስጥ ለውስጥ ትግልና ልገዛም ባይነት እያነገበ ነው። ባሮች ግልጽ የሆነ አመፅና አጸፋዊ ጥቃት ለማካሄድ አይደፍሩም። የባሪያዎች በቀል ድብቅና ምስጢራዊ ነው። ኒቼ የአይሁድና ክርስቲያን ሃይማኖታዊ መሪዎችን በሃይማኖታዊ ሰበብ ተፈጥሯዊ የሆኑ የሞራል ስርዓቶችን ከላይ ወደታች ገልብጠው የጌታን ዘር የባሪያን ዘር ጌታ ለማድረግ የተነሱ ሴረኞች ሲል ይከሳቸዋል። በኒቼ አስተሳሰብ ባሮች ሁለገቡን ሰማያዊ አምላክ የሚወክሉ ምድራዊ ቀሳውስት ሆነው በሃይማኖት ሽፋን ቅጣት እየጣሉ ጌቶቻቸውን ይቀናቀናሉ። በመሆኑም ይህ የአይሁዶች አስተምህሮት እንዲታረም ብሎም እንዲወድም ኒቼ ጥሪውን ያቀርባል። የኒቼ አስተሳሰብ ከአዶልፍ ሂትለር ጋር ያለው ቀረቤታ ከግንዛቤ ሊገባ ይገባል ይላሉ አጥኚዎቹ። የኒቼ ልዕለሰብ ወይም ሱፐርማን የአስተሳሰብ ምጥቀትን ከአካላዊ ልዕልና ጋር አቀናጅቶ የተላበሰ ሰው ነው። እስካሁን ከዚህ ደረጃ የደረሰ ሰው ባይኖርም ኒቼ ከመጪው ትውልድ ይከሰታል ብሎ ያምናል። እስካሁን በእጅጉ ኃያል የሆኑ ታላላቅ ሰዎች ቢከሰቱም ልዕለሰብ ከመባል የሚያጎድላቸው ባህሪያት ነበሩ። የኒቼ የልዕለሰብ እሳቤ የቄሳርን ታላቅነትና ግርማዊነት ከኢየሱስ የሞራል ምጥቀት ጋር አቀናጅቶ መላበስ ነው። ሰው ከዝንጀሮዎች ሁሉ የላቀ እንደመሆኑ የኒቼ ልዕለሰብም ከሰዎች ሁሉ በላቀ ደረጃ የላቀ ፍጡር ነው። በአስተሳሰብ ከሁሉ የላቀ በመሆኑ ይቅርታና ምሕረት አይፈልግም።
ማንኛውንም ስህተት መተውና መርሳት ይችላል። በመንፈስ እንደ ኢየሱስ በመስቀል ላይ ሆኖ ለጠላቶቹ ምሕረት እየጠየቀ ነው። ፍሬድሪክ ኒቼ ኢየሱስ ክርስቶስ ፍጹም የሆነ የክርስትና ተምሳሌት እንደነበር አበክሮ ይገልጻል። ሆኖም ክርስቲያኖች ይህንን ፍጹም ተምሳሌት መከተል ተስኗቸዋል። በመሆኑም በኒቼ አባባል አንድ ክርስቲያን ነበር፣ እሱም በመስቀል ላይ ሞቷል። ኒቼ በአምላክ መኖር ባያምንም በአምላክ እናምናለን እያሉ በኃጢአት በሚጎርፉት ላይ የሚወርደው ትችት በእጅጉ ስልና ገደበ ሰፊ ነበር። ከዚህ በተጨማሪ ኒቼ የፐርሻውን ረቂቅ ዞራስተርን በጫካ ውስጥ እንደተቀመጠ የጥንት ጠቢብ እያጣቀሰ ምጸቱን ያሰማ ነበር። በጫካ ውስጥ ያለው ያ የጥንቱ ቅዱስ የአምላክን መሞት እስካሁን አልሰማ ይሆን? በሌላ አገላለጽ ከአይሁዶችና ክርስቲያኖች ባህሪ ተነስተን ከፈረድን በእርግጥ እግዚአብሔር ሞቷል፣ ባይሞት ኖሮ እነሱ በእሱ እናምናለን የሚሉት እንደዚህ መረን ባለቀቁ ነበር። እግዚአብሔር ስለ ሰው ልጅ ፍቅር መሞቱ በእርግጥ ፍቅር ስቃይና ችግር ጠሪ ስለመሆኑ ማረጋገጫ ነው ይላል ፍሬድሪክ ኒቼ። ፍቅር ሰው ለአደጋ እንዲጋለጥና የክፋት ሰለባ እንዲሆን ያደርገዋል። በመሆኑም ሰው እንዲህ አይነቱን ስሜታዊ ትስስር በመፍጠር ህልሙን እውን ከማድረግ መደናቀፍ የለበትም። እግዚአብሔር ስለ ሰው ልጅ ፍቅር ሲል የሞተው በሰው ልጅ እኩይ ምግባር የተነሳ መሆኑ ሁሌም ሊዘነጋ አይገባም። ኒቼ ሴትና የጾታ እኩልነት ብሎ ነገር የሚዋጥለት አይመስልም። ቢዮንድ ጉድ ኤንድ ኢቪል በተሰኘ መጽሐፉ ላይ እንዳሰፈረው ሴቶችና ወንዶች ተመሳሳይ ስሜት ሊኖራቸው ቢችልም የስሜታቸው ስፋትና ጥልቀት ለየቅል ነው። በመሆኑም በወንድና ሴት መካከል ያለው ልዩነትና ለመግባባት ሊወገድ የማይችል እውነት ነው። ከዚሁ ጋር በተያያዘ ለኒቼ የተቃራኒ ጾታ ግንኙነት በመሸዋወድ ሰንሰለት የተሳሰረ ነው። ምክንያቱም ሁለቱም ጾታዎች ቅድሚያ የሚሰጡት ለግል ፍላጎቶቻቸው ነው። ወንዱ ሴቷ ሰላማዊ እንድትሆንለት ይፈልጋል። ሆኖም ሴት ሰላማዊ መስላ ለመታየት ትታትር እንጂ በተፈጥሮዋ እንደ ድመት ሰላም የማይዋጥላት ጠብጫሪ ቢጤነች ይላታል ሴትን። ከዚህ ባሻገር ሴት እውነትና ቁም ነገር የማይዋጥላት ፍጡር መሆኗን ይናገራል ፍሬድሪክ ኒቼ። እውነት ለሴት ልጅ ምንድን ነው? በመሰረቱ ሴት እውነት ብሎ ነገር አይገባትም። ለሴት ልጅ እንደ እውነት እንግዳ ብሎ ማስከፊና አስቀያሚ ነገር የለም። የሴት ልጅ ታላቁ ጥበብ ውሸት ነው። ከፍተኛ ቦታ የምትሰጠውም ለመልክና ጌጣጌጥ ነው። በእርግጥ ወንዶችስ እውነት ይናገሩ ከተባለ ይህንን ጥበቧንና አመለካከቷን አይደል የምንወደው? እኛ በስራና በሆነ ባልሆነው ተጠምደን የምንማስን ወንዶች በቁም ነገር የተተበተበ አእምሯችንን ቀለል ባለ ተፈጥሮ የምታቃለልልን አደል የምንሻው? ሴትን በተመለከተ የማነሳው አንድ ጥያቄ አለኝ ይላል ኒቼ። እንደው ጠለቅ ያለ አእምሮና ፍትሐዊ ልቦና ከሴት የምትጠብቅ ሴት ትኖር ይሆን? እውነት እንነጋገር ከተባለ ሴት ይበልጥ ዝቅ ተደርጋ የምትገመተው በወንድ ልጅ ሳይሆን በራሷ በሴቱ አይደለምን? ጠቅለል ባለመልኩ ወንድና ሴትን እናነጻጽር ካልን ሴት ተከታይነቷን የሚነግራት ደመነፍሳዊ እውቀት እስከጎደላት ከአስተዋዮች ጎራ ልትፈረጅ አትችልም። በኒቼ አመለካከት ይህንን የሴት መሰረታዊ ገጽታ ለመቀበል ነው በሴትና በወንድ መካከል የሚከሰቱ የአመለካከት ውጥረቶችን የሚጋብዘው። ይህንን ገጽታ ገሸሽ በማድረጋቸው ነው ሴቶች የትምህርት፣ የስራና የመሳሰሉ መብቶችን በማንሳት የጾታ እኩልነት ተብሎ ወደሚጠራው ግልብ የሆነ የግልቦች አመለካከት ማምራት የጀመሩት። የጾታ እኩልነትን በተመለከተ ኒቼ እንዲህ ይልናል። ከፈረንሳይ አብዮት ጀምሮ ሴቶች ከሚያነሷቸው የመብትና የይገባኛል ጥያቄዎች መጨመር ጋር ተያይዞ በማህበረሰብ ውስጥ የነበረው የሴት ልጅ ተጽዕኖ ፈጣሪነት እየወደቀ ሄደ። በእርግጥ በዚህ የሴት መብትና የጾታ እኩልነት በተሰኘ የይገባኛል ጥያቄ የተጠመዱ ሴቶች ዋናውንና ተቀዳሚውን ስራቸውን እስከ መዘንጋት ደርሰዋል። እስከሚታወቀው ድረስ የሴት ልጅ ተቀዳሚ ሚና ልጇን ተንከባክባ ማሳደግ ነው። ፍሬድሪክ ኒቼ ቢዮንድ ጋድ ኤንድ ኢቪል በሚለው ሀተታው ላይ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።